ከምናየው ከመነሳታችን በፊት እንግዲህ ሰሞኑን ባላ ዙሪያ ነው እየገባን ያለ ነው። የተለያዩ እንትኖችን ተነስተዋል። እስካሁን ድረስ የተነሱትን እንግዲህ እንደታዘባችሁት ነው። አብዛኛው ነው ወይንስ ሁሉን 100% እስካሁን የተመለሱልን የለም። አይ ቲንክ ይገባሉ ምላሽ የለም፣ ይገባሉ ምላሽ የለም። ብዙ ነገሮችን አንስተናል እስካሁን ድረስ። ከነኛ ውስጥ ካነሳናቸው ከተመለከትናቸው ውስጥ ያላ ከባህሪያቱ አንዱ ከሲፋቱ አንዱ ኢቭን እንትኑ ምህረቱ እንኳን የተፈጠረ እንደሆነ አላህ ተናዳጅና ቁጡ እንደነበረ በባህሪው ቁጡ ነበረ። ያ ቁጡ ምህረት የሌለው ምህረቱ በኋላ የመጣለት እንደሆነ ያ ምህረቱ ደግሞ 100 ምህረቶች ያሉት ከ199ን ለራሱ አስቀርቶ አንደኛውን ለፍጥረት የሰጠ እንደሆነ ተመልክተናል። አላህ ጸሎት እንደሚያሰማ ወይንም ደግሞ ጸሎት እንደሚያደርግ ፊዚካል ቦዲ ያለው እንደሆነ ጾታ ወንድ እንደሆነ ተመልክተናል። ሌላ ከተመለከትናቸው ውስጥ አላህ ያላ አርሽን ተመልክተናል። አይ ቲንክ ትናንትና ይመስለኛል ያላን አርሽ የተመለከትነው። ያላ አርሽና የኢብሊስ አርሽ በሁለቱም የመመሳሰላቸው ሁኔታ በኋላ መሆናቸው ያላ አርሽ 8 መላእክቶች የተሸከሙት እንደሆነ ያ አርሽ ደግሞ እላዩ ላይ የመሐመድ ስም የተጻፈበት መሆኑን አዳም ራሱ ከመፈጠሩ አይሚን ጥፋት አጥፍቶ ይቅርታ የተባለው በመሐመድ እንደሆነ ያ ማለት መሐመድ ምን ያህል ገና ባልነበረበት ላይ አዳምን ይቅር ለማለት መሐመድ በመሐመድ ስም እንትን ተብሎ ገና አዳም ይቅር የተባለው እሱን ተመልክተናል። እንደገና ደግሞ ያ አርሽ ላይ አላህን አርሽ ላይ መሐመድ እንደሚጋራው መሐመድ እንደሚቀመጥበት ተመልክተናል። ያ ማለት አላህ አርሹን ወይንም ደግሞ ዙፋኑን ለመሐመድ እንደሚያጋራ ያ ዙፋን ደግሞ በእባብ የተከበበ እንደሆነ ያላ አርሽ በእባብ የተከበበ እንደሆነ በመዲና ያሉ ጂኒዎች ደግሞ እንደሰለሙ እነኛ የሰለሙ ጂኒዎች ውስጥ አንዱ እባብ ሊሆን እንደሚችል ሜቢ የአላህን እንትን አርሽ የከበበው እባብ ወይንም ደግሞ አርሹ ጋር የሚገኘው እባብ ወይም ጂኒ ሊሆን እንደሚችል፣ ምክንያቱም ኢብሊስ ደግሞ ከጂኒ ወገን እንደሆነ እነኚህ በማያያዝ ተናግረናል። እባብ አስቀድሞ ወደ ገነት የገባው ሔዋንና አዳምን ለማሳሳት ነው። በእስልምናው ግን የአላህ አርሹ ራሱ በእባብ እንትን እንዳለበት ይህንን ተመልክተናል። ዛሬ የዕለታችን ቶፒክ የሚሆነው አላህ ለገሃነም የገባላትን ቃል ኪዳን መሰረት በማድረግ ይሆናል። አላህ ሞትንና ህይወትን ፈጥሯል እንደነ እስልምናው አስተምሮ። ለገሃነም ደግሞ ቃል ኪዳን ገብቶላታል። ለገሃነም ከገባላት ቃል ኪዳን አንዱ አንቺን በሰውና በጂኒ ሞላሻለሁ ብሎ ገና ሲፈጥራት ሞልቶ ቃል ኪዳን ገብቷል። ማጅልክ አንድ ሰው ለአንድ የሆነ አካል ቃል ኪዳን እንደሚገባው እንዲያደርጋለሁ እንዲፈጽማለሁ ወይንም ደግሞ አንድ መንግስት ሲመረጥ ለአንድን ሀገር ለማስተዳደር ቃል ኪዳንን እጁን አንስቶ ገና ከመስራቱ በፊት ከማስተዳደሩ በፊት ገና እንደተሾመ በፍትህ ስላላዳላ እንደዚህ አድርጌ አስተዳድራለሁ ብሎ ቃል ኪዳን እንደሚገባው አላህ ገነትንና ገሃነምን ለመሙላት ቃል ኪዳን ገብቷል። ቃል ኪዳኑ አንቺን በሰውና በጂኒዎች ሞላሻለሁ የሚል ቃል ኪዳን ገብቶላታል ማለት ነው። ሰው ያቺ ቃል ኪዳን እንድትጠበቅ ነሰሰርሊ ሰዎች ኃጢአት መስራት አለባቸው። ከሰዎች ይልቅ ቃል ኪዳን የገባው ለገሃነም ስለሆነ ማለት ነው። አንቺን በሰዎችና በጂኒዎች ሞላሻለሁ ብሎ ማለት ነው። ስለዚህ ነሰሰር ያ ቃል ኪዳኑ ይጠበቅ ዘንድ ሰዎች መሳሳት አለባቸው፣ ኃጢአት መስራት አለባቸው። አለበለዚያ ሰዎች ገሃነም የማይገቡ ከሆነ ያላህ ንግግር ፉርሽ ይሆናል ማለት ነው። ሰዎች እንዲሳሳቱ የግዴታ አላህ ደግሞ አሳሳች መሆን አለበት። አለበለዚያ ሰዎች ምንም ኃጢአት የማይሰሩ ከሆነ ሰዎችን ከምድረ ገጽ ያጠፋቸዋል። ምክንያቱም ያቺ ቃል ኪዳን ስላለችበት ማለት ነው። ምን አይነት ቃል ኪዳን?
ከሰዎችና ከጅኒዎች አንቺን ሞላሻለሁ ገሃነምን ብሎ ቃል ኪዳን ስለገባ ለገሃነም ሰዎች በሙሉ ኃጢአት ካልሰሩ እነሱን ያጠፋቸውና እነሱን ያስወግዳቸውና ከምድረ ገጽ ኃጢአት የሚሰሩና ይቅር የሚሉትን ሰዎች በእነሱ ምትክ እንደሚቀይር ወይንም ደግሞ እንደሚተካ እና የመሳሰሉትን እንመለከታለን። ከዛም እንደዛም እንኳን ለፍቶ አላህ ገሃነም አትሞላለትም በሚያሳዝን ሁኔታ። እንደዛም ለፍቶ ብዙ ጥሮ ገሃነምን መሙላት አይችልም ማለት ነው። ምን አለ ጠበብ አድርጎ ቢሰራት ገሃነምን አትሉም? አስፍቶ ሰርቶ ነው መሰለኝ ገሃነም አትሞላም። እንደዛም ልፋት ውስጥ ሆኖ ማለት ነው። መጨረሻ ላይ ግድ ራሱ ገብቶባት ነው ራሱ በራሱ ግድ ነው ገሃነም ልትሞላ የምትችለው እንጂ መሙላት አትችልም። ይህንን እንመለከታለን። ስለዚህ ፊዚካል ቦዲ ያለው እንደሆነ ስፔስ የሆነ ወይንም ፕሌስ ስፔስ ኦኮፓይ ሊያደርግ የሚችል አካል እንደሆነ አላህ ከዚህ መረዳት እንችላለን ማለት ነው። አንድን ነገር መሙላት የሚችል ከሆነ ያ ነገር የሆነ ስፔስ ወይንም ፕሌስ ኦኮፓይ ማድረግ አለበት ማለት ነው። ስለዚህ አላህ እንደዛ አይነት አካል እንዳለው ከዚህ መረዳት እንችላለን። እሱን እንሄድበታለን። ፕላስ ደግሞ አስቀድመን የተመለከትነው ትናንትና ነበረ አርሹ የተፈጠረው ሰማይና ምድር ከመፈጠሩ 50 ዓመት በፊት ነው ይላል። ኢማጂን ሰማይና ምድር ከመፈጠሩ 50 ዓመት በፊት ከሆነ ደግሞ አላህ ሰማይና ምድርን በ6 ቀን ፈጠረ፣ ከዛም በአርሹ ላይ ተደላደለ ይላል። አስቀድሞ ግን ሰማይና ምድርን ከመፍጠሩ በፊት አርሽን 50,000 ዓመት በፊት ከፈጠረ 50,000 ሲደመር 6 ቀን 50,000 ከ6 ቀን ይሆናል ማለት ነው አላህ ለመፍጠር የፈጀበት። ምክንያቱም የመጀመሪያ ፍጥረትን ከፈጠረ ጀምሮ ታይም ስለሚቆጠር ማለት ነው። እሱ በራሱ ስህተት ነው። ምክንያቱም ታይም የሚቆጠረው ግን ቀንና ማታ ሲኖር ነው። ቀንና ማታ በሌለበት ላይ ሰማይና ምድር በሌለበት ላይ ታይም በዚህኛው በእኛ በምናውቀው ሊቆጠር ስለማይችል ማለት ነው። እንዴት ቆጥረውት እንደሆነ ባናቅም ሰማይና ምድር ከመፈጠሩ አስቀድሞ ምን ነበር ተብሎ ሲጠየቅ መሐመድ አርሽ ነበር። አላህ አርሽን ፈጠረ፣ ከዛ አርሹ ውሃ ላይ ነበር ይለናል። ተረት ማለት ነው። ሰማይና ምድር ከመፈጠሩ በፊት አርሽ እንዴት ሊኖር ይችላል? ምን ላይ ተቀመጠ? አርሹ ራሱ ሌላ ኮምፕሌክስ የሆነ ነገር አለው። ይሄ እስልምና ዲሌማ ነው፣ ሊፈቱት ማይችሉት ማለት ነው። ነገር ግን የዛሬው ላይ ወደዚህኛው ስንመለስ ደግሞ ያቺ ገሃነም በአላህ እግር የምትሞላው ልብ በሉ ለመሙላት የአላህ እግር የሚያስፈልጋት ከሆነ ስለዚህ የሆነ ስፔስ አላት ማለት ነው። የሆነ ስፔስ አለ። ያንን ስፔስ አላህ እግሩን ይከታል። ነሰሰርሊ ቃል ኪዳኑ ደግሞ እሷን መሙላት ነው። ስለዚህ አላህ እግሩን መቼም አያወጣም ማለት ነው። ከግራና ከቀኝ በየጠርዙ ትዘጋለች። አላህ እግሩን ሲከት እሱ ምንድነው የሚባለው? እሱ ከላይ ይከትባትና እግሩ እንትን ይላል። ከዛ ዙሪያውን ይከደናል ይላል። which አላህ እዛው እግሩ ሜቢ ይቃጠላል አይቃጠልም ወይ ነው እንግዲህ ገሃነም ውስጥ አብሮ የሚገባ ከሆነ ምን ገሃነም የገቡ ሰዎች ካለ ምኑን እንትን አሉ ካላህ ጋር አብረው ነው ማለት ነው። እግሩ አብሯቸው እንትን የሚል ከሆነ ምክንያቱም እንደነሱ ፊዚካል ቦዲ ይዞ ስለሚገባ ማለት ነው። ስፔስ እና ፕሌስ ኦኮፓይ ማድረግ የሚችል አካል እንደሆነ ከዚህ መረዳት ስለምንችል ማለት ነው። ለገነት ግን በተቃራኒው ደግሞ በጣም አስቂኙ ፓርት አላህ ፈጥሮ ጨረሰ ቢሉም አላህ ገና ፈጥሮ እንዳልጨረሰ እንመለከታለን ማለት ነው። ምክንያቱም ገነት ራሱ አትሞላለትም። ለገነት ደግሞ አዲስ ፍጥረት ገና ይፈጥራል። ገነትን ለመሙላት ብሎ አዲስ ፍጥረትን ይፈጥራል ማለት ነው። እሱንም እንመለከታለን እና እነኚህ ቶፒኮች ላይ እናወራለን ማለት ነው። ሜቢ ግልጽ ነው ቶፒኬ? ያ ነው በጣም ቆንጆ ቶፒክ ነው። ሁላችንም እንማርበታለን ብዬ አስባለሁ። ታሪክ ቶፒክ ነው። እሺ ኮማንቱን ክፈቱላቸው እና ሙስሊሞች መግባት ትችላላችሁ፣ ማውራት ትችላላችሁ። ማማዬ ዝምታ መርጣለች። ኮማንት ክፈቱላቸው። ሰላም ስልኮ አልነበርክም መሰለኝ። ኦኬ ይመር ገብቷል። አስተናል ፎዚ አይ ቲንክ ክርስቲያን ነው። ፎዚያን እናስተናግድ። ሌዲስ ፈርስት ቅድሚያ ለሴት ፎዚያ ፎዚያ ከስር ትሆኛለሽ ማለት ነው። ኦኬ ይመር
ይመር ሙስሊም ነህ? ሰላም ጤና ይስጥልን። እፎይ እንዲሁም ሰላም እንዴት ነህ? ነካነ ክርስቲያን እኔ ክርስቲያን ነኝ፣ በመሰረቱ ኦርቶዶክስ ነኝ። ኦኬ ይመር የክርስቲያንም ስም ይሆናል። ወሎዬ ነኝ እኔ። ወሎ ገዳገሩ እና ለዛ ነው ትንሽ አንድ ምስጋና አቅርቤ ብወርድ። ምስጋና ነው አቡ ምን አለ መዝሙር ብሽልና አንድ ደቂቃ ብል ዝማሬ ደነገጠ ማለት ነው። ሰይድ እኔ ከፍላለሁ በዚህ ድምጽ ከዘመርክ ትላለህ። ከፍር ያለው እኮ ግን እስኪ ዘምር። ግን እውነት ያንተና በማማዬ ድምጽ መዝሙር መስማት በጣም ነው የምጓጓው። ህልሜን አላውቅም። እውነት ነው። ታብታብ አድርግ ከስር ምን እንደሚቀባጠርበት። ሰይድ እንዴት ነህ? አዳሜ እኮ ይኸውልሽ ሚዩት ትደረጊያለሽ የዘምር ምናምን ይላሉ። ሰይድ ሀበሻዊት ሶሪ ሰይድ ይሰማል? ሰይድ ሀበሻዊት ወይኔ ሳዳ ነው። ሰይዳ ሳዳ እንደዚህ አይደለም አንተ። ኦኬ ኔትወርክ ዞ ነበር። ራቢያ ወይ ሰላም እንዴት ነህ? ዌልካም እንዴት ነው? ደህና ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆይ። መልካም ሙስሊም ነሽ? አዎ። መልካም ለአላህ አይሚን ሶሪ ለገሃነም አላህ ቃል ኪዳን ገብቶላታል አይደል? አልገባኝም። አላህ ቃል ኪዳን ለገሃነም ይገባላትን አታውቂውም? አንተ ማን የፈጠረህ መጀመሪያ? ኢየሱስ ክርስቶስ። የት ነው ያለው? አንድ ጋር አለ ስርሽ አለ። አንተ መጀመሪያ ስትወለድ ምንድን ነበርክ? እኔ ስወለድ ሰው ነበርኩኝ። ሰው ማለት ምንድን ነው? ሃይማኖቴ እግዚአብሔር ነው የሚያመልክ። እግዚአብሔር ነው የሚያመልክ እኮ ምንድን ማለት ሙስሊም ነበርክ አይደል? 40 ቀን ድረስ ስትወለድ ማን ፈጣሪ ነው እግዚአብሔር ነው ማን? ስለዚህ እግዚአብሔር ነው ሙስሊም እግዚአብሔር ነው እንደሚያመልኩት። አይ አላህ ነው። አላህ ማለት አላህ አንድ ነው። መሐመድ መልእክተኛ ነው። አላህ ነው እኛ የምናመልከው። ግን ፈጣሪ ያው አላህና ለምሳሌ እኔም አንድ ነኝ። እኔ ሰው እያመለክ ነው ያለው ፈጣሪን አይደለም። ቆይ እኔም አንድ ነኝ። ስለዚህ መሐመድም ሰው ነው። አላህም ያልሽው ደግሞ ገሃነምን የሚሞላ ነው። ገሃነምን የሚሞላ አካል ደግሞ እንደኛ አስተምሮ አጋንንት ወይንም ሴጣን ነው። ስለዚህ ሴጣንን እያመለኩ ነው እያልሽኝ ነው እህታችን? ይቅርታ አድርጊልኝና አይሽን አይደለም። መጀመሪያ እግዚአብሔርን ፈጣሪህን አምልክ። ኢየሱስ ማለት ሰው ነው አይደለ? ለምን እንደሱን ታመልካለህ? እኛ ልሽው ክርስቶስ በስጋ የተገለጠ አምላክ ብለን ስለምናመልክ ችግር የለውም ለኛ። አንቺ ግን በያን አልተልቢስ የኢብኑ ተይሚያ መጽሐፍ ነው ወይ አብያንሽ ብዬ አስባለሁ 290 ፔጅ ላይ አላህ አይ አይደለም ዋብያ አይደለም ይቅርታ ሙስሊም ነሽ፣ በቃ የኢብኑ ተይሚያ ተከታይ ነሽ። ኢብኑ አባስን ሳቢያሽ ነው
ምን ይላል ኢብን አባስ? አላህ ጺም አልባ ፍሪዛም ጸጉር ያለው ወጠጤ ነው ይለናል። አንብቤው እዚህ ጋር ወጣት ነው። ሶሪ ወጠጤ ነው ሰው ወጣት ነው። ያንግ ማን ማለት ወጣት ማለት ነው። የት ጋር ነው የሚለው? ይኸው አንብቤው። ለምን ትክክለኛ መጽሐፍ አታመጣ? እሱ አይደለም ይሄ አይደለም። አንብቤው ወንድም እኔ እሱን ሳይሆን እያልኩ ያለሁት ማለት ነው አላህ ጺም አልባ ነው ምናምን የሚለው ነገር ትክክል አይደለም። አንብቤልሽ። እሺ ይሄ መጽሐፍ ይሄ አይደለም። ይሄን አንተ ራስህ አሳትመህ ነው። እህቴ ተረጋጊ፣ ውሃ እየጠጣሽ። The messenger of God, may God bless him and grant him peace, said, I saw my Lord, look, I saw my Lord in the form of beardless young man. በምን አይነት መልኩ ይላል ለመልእክተኛ? Let me explain it. ምን ይላል ያለ መልእክተኛ? አላህን ጺም አልባ ሆኖ አየሁት። ጺም አልባ ወጣት ሆኖ አየሁት። with curly hair. በምን አይነት ጸጉር? ፍሪዛም ጸጉር። ወጣት ነው፣ ጺም የለውም። የነብዩ ሱና አልተከተለም። ሱና ነው አይደል? ጺም ማሳደግ በወንዶች እህታችን ራቢ። ነብዩ ማን ነው የፈጠረው? ነብያችን ማን ነው የፈጠራቸው? ችግር የለውም ማንም ይፍጠረው። ወንድ ልጅ ጺም ማሳደጉ ሱና ነው፣ ይወደዳል፣ አይጠላማ። አላህ ግን ይኸውልሽ የነብዩን ሱና እንኳን አይከተልም። ጺም አልባ ነው ወይንም ወጥ ገና አልደረሰም ያንግ ነው ስለሚል ግን ገና እድገቱን አልጨረሰም። አላህ ያንግ ማን ማለት ምን ማለት ነው እህታችን? እግዚአብሔር መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ እግዚአብሔር መንፈስ ነው ይላል። ስጋና ደም ያለው እንደዚህ ጾታ ያለው አይደለም። መንፈስ ማለት ኢየሱስ ምን? ኢየሱስ ደግሞ በስጋ የተገለጠ አምላክ። ኢየሱስ በስጋ የተገለጠ አምላክ ነው። እግዚአብሔር ይኸውልሽ እኛ እግዚአብሔር ስንል ኢየሱስ ስንል ወይንም ደግሞ በስጋ የተገለጠ ነው። አስቀድሞ የነበረው መለኮት የኔንና ያንቺን የባሪያውን መልክ ይዞ በስጋ የተገለጠ እያልን እንጂ መለኮት አስቀድሞም በስጋ ነበረ ብለን አናምንም። ከማርያም ከመወለዱ በፊት እንደኔና እንዳንቺ ሰው ነበር ብለን አናምንም። ነገር ግን ከዘመኑ መጨረሻ ላይ ከማርያም ተወልዶ በስጋ ተገለጠ ብለን እናምናለን። ያ የተገለጠው በስጋ እሱ ፍጹም አምላክ ነው፣ ፍጹም ሰው ነው ብለን እናምናለን። ያንቺ ግን በስጋ ሳይገለጥ ጾታ ያለው ማን? ክርስቶስ ፈጣሪ ነው። አንቺንም እኔንም ሐሰተኛውን ነብይሽንም የፈጠረው ክርስቶስ ነው። አላህ መሐመድ ፈጠረው፣ መሐመድን ክርስቶስ ነው የፈጠረው። ኢየሱስም ማን ነው የፈጠረው? እየነገርኩሽ እኮ ነው እህቴ፣ እየነገርኩሽ እኮ ነው። ኢየሱስ ፈጣሪ ነው ፍጡር አይደለም እያልኩሽ ነው። የያዘውን ስጋ ከሆነ ፈጥሮ ተዋህደው። ለምን እናቱን ሳታመልኩ ልጁን ታመልካላችሁ? እሺ የወለደችው ማርያም አይደለች? አሁን ወደ ቶፒኩ ተመለሽና እሷንም የፈጠራት እሱ ነው። ስለያዘው ስጋ ከሆነ ፈጥሮ ተዋህደው። ያ ስጋው የተፈጠረ ነው። ቅድመ ተዋህዶ ስጋው የነበረ ወይንም ደግሞ አስቀድሞም የነበረ ስጋ አይደለም። ከማርያም ስጋና ደምን ነስቷል። ያ ስጋው ስለዛ ስጋ የምታወሪኝ ከሆነ ፈጥሮ ተዋህደው። እህታችን የያዘውን ስጋ የምታወሪኝ ከሆነ በስጋ ተገለጠ አልኩሽ። ከመገለጡ በፊት ያ ስጋ ነበር የሚል አስተምሮ የለንም እኛ። ስለዚህ በስጋ የተገለጠ አምላክ ነው ካልኩሽ መገለጥ ነው። በምን ላስረዳሽ? በቀላሉ አይምሮሽ ውስጥ ያለን ሀሳብ በወረቀት ላይ ብጽፊው ወረቀቱ የሚዳሰስ የሚነካ የሚጨበጥ ነው። አይምሮሽ ውስጥ ያለውን ሀሳብ እኔ ልነካው፣ ልጨብጠው፣ ልዳስሰው አልችልም። መለኮት ሊነካ፣ ሊዳሰስ፣ ሊጨበጥ አይችልም። አስቀድሞ ግን ነበረ። አይምሮሽ ላይ ያለውን ሀሳብ ወረቀት ላይ ስጽፊው እኔ አየዋለሁ፣ እኔ ነካዋለሁ፣ እኔ ጨብጠዋለሁ፣ እኔ ዳስሰዋለሁ። ያ ማለት ግን ወረቀቱ ላይ ከመገለጡ በፊት ያ ሀሳብ ጭንቅላቱሽ ውስጥ የለም ነበር ማለት አይደለም። ወረቀቱ ላይ ሲሰፍር ግን ተገለጠ። ያንቺ ሀሳብ ወረቀቱ ላይ ተገለጠና ሰዎች አዩት፣ ነኩት፣ ዳሰሱት። ስለዚህ መለኮት አስቀድሞ የሚነካ የሚዳሰስ የሚጨበጥ ስላልነበረ በስጋ ተገለጠ። ኤኒዌይስ ወደ ቶፒኩ እንመለስ። እንደዛ አይመስላችሁም? እንደዛ አይመስልሽም ራቢያ?
መማር ከፈለግሽ ማማዬም አለሽ እዚህ ጋር ያሉትን ሁሉንም አናግሪያቸው ያስተምሩሻል ማለት ነው። በዚህ ጉዳይ ላይ ቶፒክ ስላለን ግን ወደ ቶፒኩ እንግባ አይሻልም? ራቢያ ውዴ አይሻልም? ራቢያ ፎሎ አድርጓትና ረቢን አናግሯት። ረቢ ጥያቄ ምናምን ካለሽ ማውራት እንችላለን። እሺ ሁሱ አካውንት ያለው ገብተሃል፣ አውራ ዩቱን አንሳና አውራ። ፎርጅዱ ነው ኦሪጂናሉ ነው? ሁለቱም የሆናቸው። አይ ኮፒ ከሆነ ይሻላል ከዛኛው። ጨምቄ አጥቤ ያሰጠዋለሁ። ይሄንን ቶፒክ ላይ ሊወያይ መጥቶ ከሆነ ዋናው ይውረድ። ከፈታክረት ከሆነ እንላክለትና ሁሱ 215 ሜቢ አላስወራልኝ እኮ እንዳይል አንተ ሙድ እያያዘብን ኢንቫይት እየላኩልህ ነው። ተቀበል። ሄሎ ተቀበል። ማይካንሳ አውራ። በርታ ወንድማችን በርታ እንዳትረታ። በርታ እንዳትረታ። እንዳታስወርዱት ነው ይላሉ ሙስሊሞቹ። አሁን ዝም ብሎ ያለ ኧረ ተው አውራ እባክህ አውራ ተው አውራ ብያለሁ። አውራ ተው እሱ አውራ። ኧረ ተው ወጣት ለሚጠፉ ድምፅ ሲሰማ ፈርቶ ወጣ ትላለህ። ኤኒዌይስ እንመለስና ወደ ቶፒካችን። እሺ ቶፒካችን ላይ ስቲክ እናድርግና ወደ ቶፒካችን ስንመለስ አላህ ለገሃነም ቃል ኪዳን ገብቶላታል። አላህ ከገሃነም ጋር ምንድነው እሱ እነዚህ ቃል ኪዳን ለመግባት በፍቅር ለመውደቅ ያሰበው ለምንድን ነው? ለገሃነም ማለት ለምን እንደዚህ ሊያደርግ ቻለ? ገሃነምን መሙላት ለምን እንደዚህ ያስፈለገው? ከዛም ደግሞ አልሞላ ብለው ደግሞ እግሩን የሚቀጥ ደረጃ እየደረሰው ስለምንድን ነው? ለምንድን ነው እዛ ደረጃ ድረስ አላህ መሄድ የፈለገው? ፕላስ ደግሞ አዲስ ፍጥረትን ገና የሚፈጥር ከሆነ ገና አላህ ፍጥረትን ፈጥሮ አልጨረሰም ማለት አንችልም ወይ? ገነትን ገና የሚሞላው ራሱ አዲስ ፍጥረትን ፈጥሮ ነው። የግዴታ ደግሞ ለቃል ኪዳን ስለገባላት ሰዎች ኃጢአት ካልሰሩ ከምድረ ገጽ የሚያጠፋቸው ከሆነ ሎክ እኛ አላህ በባህሪው መሀሪ አይደለም ብለን እንላለን። የአላህ ምህረት ደግሞ የተፈጠረ እንደሆነ አሳይተናል። ባለፈው ሳምንት የዛሬ 3 ቀን 4 ቀን ያህል የገባንበትን ቶፒክ ታስታውሳላችሁ። የአላህ በባህሪው ቁጡና ተናዳጅ እንደሆነ አሳይተናል። ምህረት እንደሌለው አሳይተናል።
ያንን የሚያሳይ ደግሞ በባህሪው ማህሪ ያለመሆኑን የሚያሳየው ምንድነው? ለገሃነም ቃል ኪዳን ይገባላትና ሰዎች ኃጢአት ካልሰሩ ልክ ኃጢአት ማይሰሩ ከሆነ በባህሪው ቅድስና፣ ልዕልና፣ ንጽህና ስለሌለው እነኛን ያጠፋቸውና ንጹህ የሆኑትን ቅዱሳን የሆኑትን ያጠፋና ኃጢአት በሚሰሩ ይተካቸዋል። ምክንያቱም ነሰሰርሊ ኃጢአት ማይሰሩ ሁሉ ሰው ሁሉ ኃጢአት ማይሰራ ከሆነ ገነት ገሃነም ባዶ ትቀራለች ማለት ነው። ገሃነም ይገባ ይጠፋል። ስለዚህ ያለው አማራጭ አላህ ምንድነው? ምንም ኃጢአት ማይሰሩ ከሆነ ቃል ኪዳኑ እንዳይፈርስ አንቺን በሰዎችና በጅኒ ሞላሻለሁ ያለውን ቃል ኪዳን ለመጠበቅ ሲል እንዳለ ያጠፋቸዋል። ከዛ ኃጢአት በሚሰሩ ይተካቸዋል። በጣም አስቂኝ ማለት ነው። ማፉ አለ። አቤት አለሁ። እንኳን ደህና መጣህ። አልሐምዱሊላህ ረቢል ዓለሚን። እሺ አላህ ለገሃነም ቃል ኪዳን ገብቶላታል አይደለ? አሁን እያነሳ የነበረው ሱረቱ ሳዒዳን ነው አይደል? አዎ ገብቶላታል። ብዙ ቦታ አለ። ዛሬ ብቻ ሳይሆን ሐዲስም ላይ ቁርአንም ላይ አይ ቲንክ በጣም ብዙ ቦታ ነው ያለው። እስቲ ምንድን ነው የተረዳው? የሚገባው ከሃዲ ብቻ ነው። እሺ ከሃዲ ነው ብቻ ነው የሚል የለም። ብቻ የሚል የለም። ምክንያቱም ሱረቱ መርየም ላይ ደግሞ 71ኛው አያ ላይ አንተ ራስህ እንደምገባ ስለሚያስቀምጥ ሁላችሁም ገብታችሁ ተቃጥላችሁ እንደምወጡ ስለሚያስቀምጥ እሱ ላይ ሌላ ጥያቄ ስለሚያስነሳ፣ ምክንያቱም ከገባችሁ በኋላ ገሃነም ይገባል ይላል። ከገባችሁ በኋላ ስትወጡ ገሃነም መልሶ ይጎላል። ስለዚህ እንዴት እንደሚያደርግ ሌላ ባይዝድ የሆነ እንትን አለው። ምክንያቱም ገብተው የሚወጡ ከሆነ ውጭስ ጉድለት ያመጣል አሁንም ማለት ነው። ወይንም አላህ ከእግሩ አልፎ ሰውነቱን መግባት አለበት ያንን ክፍተት ወይንም ስፔስ ለመሙላት ማለት ነው። እዛ ውስጥ ከመሄዳችን በፊት ለገሃነም ምን አይነት ቃል ኪዳን ነበር የገባላት? እነዚህ ከሃዲዎችም ምናምን እንደሚሞላ ቃል ኪዳኑ ከሰዎች እና ከጂኒ ገሃነምን መሙላት ነው አይደል? አላማው እኮ ግን የካዱትን ነው። እሺ ችግር የለው። የሚክዱት ደግሞ እንዴት ነው የሚለውን ስለምናውቀው አንዴ ሱራ 7 188 ክፈትልኝ ክርስቲያን። ቀለል ካለውን ጀመረ ሶሪ 178 ነው 88 ነው ያልኩህ 78 ማለት ነው። ይቅርታ ኖ ለምን ትመለሳለህ? 178 ማለት ወደ ኋላ ነው እንዴ? ምን አይነት ሰው ነው? ፐርፐዝ ለዚህ ብቻ አይደለም። ከጋኔ ወገን ደህና ናችሁ? ፈጠርን ስንት ወረው ነው የፈጠሩትስ? ባይዘ ምክንያቱም ሎክ አንድ ያስመርልኝ ክርስቲያን አንድ ያስመርልኝ ፈጠርን የምትለዋል
ከጋኔንም ከሰዎችም ብዙዎችን ለገሃነም ፈጠርን። ገና ሲፈጥር ኢንቴንሽኑ አላ ምንድነው? ለገሃነም ነው። ኢማጂን። ምክንያቱ ደግሞ ምንድነው? እሱ ሱራ 2:24 ክፈትልኝ። አይሽቶ በእናንተ እምነት አሁን እንትን ሙስሊም ገነት ይገባል? አልገባም። አሁን እኮ አይደለም። ይኸውልህ አሁን ደግሞ በብዛት ያለው ምንድን ነው? ኢስላም ነው አይደል ያለው? ኢስላምም በብዛት የተፈጠረው ለምንድን ነው? ለገሃነም ነው ማለት ነው በአንተ አባባል። አይደለም። መጽሐፍ ቅዱስ ምንድነው? ምን ይላል መጽሐፍ ቅዱስ? ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 ላይ በእርሱ የሚያምን እንዲድን ካለ በኋላ ቁጥር 18 ላይ ላልተቀበሉት በእርሱ ለማያምኑ ግን አሁን ተፈርዶባቸዋል ይላል። አሁን ሲል አሁን አንተ ያለህበት የምትቀበል ከሆነ ትድናለህ። አሁን አንተ ያለህበት ማትቀበል ከሆነ ይፈረድብሃል። አላህ ግን ኢንቴንሽናሊ አሁን ሳይሆን ገና ያኔ ሲፈጥር ነው። ሲፈጥር ያኔ ልዩነት አለው። እንደዚህ ይልሃል እዚህ ጋር ያለው ባትሰሩትም ፈጽሞ አትሰሩትም ማለት ነው። ልብ በል ባትሰሩትም ፈጽሞ አትሰሩትም ምን ማለት ነው? ይሄን አማርኛ ፍታልኝ እስቲ። ባትሰሩትም ፈጽሞ አትሰሩትም እና ማለት ምን ማለት ነው? ባትሰሩ ፈጽሞም አትሰሩም እና ያችን መቀጣጠያዋ ሰዎችና ድንጋዮች የሆነችውን እሳት ተጠበቁ ለካሪዎች ተደግሳለች አለ። ባትሰሩትም አለ። እሺ ባትሰሩት ፈጽሞም አትሰሩትም እና አለ። ሁለቱ የሚጋጩ ናቸው ወዳጄ። ስለዚህ አንተ ምንም ማድረግ አትችልም ማለት ነው። ለማንሽ ገሃነም አስቀምጦልሃል። ምክንያቱስ ገሃነምን ቃል ኪዳን ገብቶልሃልና። ገሃነም መሙላት አለባት የለባትም? ምንም አልገባኝ። ገሃነም መሙላት አለባት የለባትም? ገሃነምን ቃል ገብቶላታል። ምን ሊያደርግ ነው ቃል የገባላት? ወደ ገሃነም ግባልኝ ክርስቲያን፣ ሐዲሱን አሁን ሊያወጣልኝ። ሎክስ ምንድነው ቃል የገባላት ስንል ቅድም ያሳየው ይሆናል። ምን ገና ኢንቴንሽኑ አለ። አላማው ምንድነው? ገሃነምን መሙላት ነው። የሰው ልጅ ሲፈጥር ያው ለኛ ስንፈጠር የተፈጠር ነው መልካሙን ስራ ለማድረግ ሲሆን ከዛም የክብሩን ወራሾች ለመሆን ሲሆን፣ አንተ ግን ስትፈጠር ወይ ለገሃነም ወይ ለገነት ገሃነምን ነው ያ ኢንቴንሽኑ። ከዚህ አንፃር ነው እናንተ ከፈጠረ በኋላ እኮ ተጸጽቷል ብራዘር። ተረጋጋ። አራዳ ይሄ መረጋጋት ሳይሆን እኛ የተፈጠርነው ስትል እኮ ነው። አዳምጣሽ ናሬትድ አነስ እንደተረከው the prophet said the people will be thrown into the hellfire ሰዎች ወዴት ይወረወራሉ አለ? ወደ ገሃነም። ማነው ይሄንን ያለው? ነብይ የአብደላ ልጅ ማለት ነው። and it will say are there any more to come? ከዛ ምን ትላለች? ገሃነም ደግሞ ሌላ የሚመጣ አለ የቀረ አለ ብላ ትጠይቃለች። ሱራ 50:30 ላይ till Allah puts his foot over it and it will say ቃቲ enough እስከ መቼ ድረስ ሰዎችን እያነሳ ወደ ገሃነም ይከታል። የሆነ ታውቃለህ ምናምን ሸክም ተሸክም እንትን ወደ መኪና ላይ የሚጭኑ አሉ። ብድግ እያደረጉ እየወረወሩ መኪና ላይ ሲያስገቡ ምናምን አይታል። ልክ እንደዛ ብድግ እያደረገ ወደ ገሃነም ይከተሃል። ያው እኔ አይደለም ያልኩት አዲሱ ነው የሚለው the people will be thrown into the hellfire ሰዎች ወደ ገሃነም እሳት ይወረወራሉ አለ። ብድግ እያደረገ ውርውር ያደርጋቸዋል። ገሃነም ደግሞ ምን ትላለች? የቀራለ ትለዋለች። አላህ እያነሳ ወደ ገሃነም ይከታል። መጨረሻ ላይ አልሞላ ትላለች፣ እግሩን ይከትባታል። በቃኝ ጠገብኩ ትላለች ማለት ነው። ስለዚህ አላህ ስፔስ እና ፕሌስ የሚይዝ አካል ነው። ቦዲ ያለው ሊዳሰስ ሊነካ የሚችል
የሆነ ስፔስ ኦኮፓይ ሊያደርግ የሚችል መሆኑን ከዚህ እንረዳለን። ምክንያቱም ገሃነም ራሱ የሞላችሁ በሱ እግር ስለሆነ እግሩን ካወጣ ገሃነም ትጎላለች። ገሃነም ከጎደለይ ደግሞ የአላህ ቃል ኪዳን ይፈርሳል ማለት ነው። አላህ ደግሞ ሊሚትድ የሆነ አካል እንዳለው የተገደበ አካል እንዳለው ከዚህ ከተረዳ አሁንም እንደምንረዳው በምድር ላይ እንደሌለ ስለምናቅ በዛቱ ስለዚህ አላህ ኢተርናል የሆነ እግሩ ገሃነም ውስጥ ተገትሮ ነው የሚቀረው። አንድ ይሄ ሁለተኛ በዚህ መጠን ለምንድን ነው እሱ ለገሃነም ቃል ኪዳን መግባት የፈለገው? አላህ ሰዎቹ ምንም ኃጢአት ባይሰሩ ያጠፋቸዋል። ነሰሰርሊ ገሃነምን እሞላሻለሁ ብሎ ከእሷ ጋር ቃል ኪዳን ስለተገባባ ማለት ነው። ሰዎች ሁሉ ኃጢአት ባይሰሩ የግዴታ ገሃነም የሚገባ ስለሚጠፋ ሰዎቹን አጥፍቷቸው ኃጢአት በሚሰሩ ይተካቸዋል ማለት ነው። አላህ ለምንድን ነው በባህሪው ቅድስና ንጽህና የሌለው? ለምን ሰዎች ኃጢአት ሰርተው ገሃነም እንዲገቡ ለገሃነም የዚህን ያህል ፕሪቪሌጅ ለምንድን ነው የሰጣት? ማለት ምን የምታደርግልን ነው ገሃነምን እንዲወደዳት? በእግሩ እግሩን ከቶ አልሞላ ስትለው የመጨረሻ በቃ እግሩን ከቶ እስኪሞላ ድረስ የተወዳጃት በፍቅር የወደዳት ለምንድን ነው? ሜቢ ብታስረዳ ይመስለኛል። ያ ምን ይላል አንብበው። የሚሞላው እግሩ ሲጭንባታል። ምንም አልገባኝም። እግሩን ከቶ እኛም አልገባንም። እንትን እያወራን የነበረው እኮ ስለ እንትን ነው አይደለ? ስለ ገሃነም ስለ አሁን ደግሞ ስለ እግር ምንድን ነው? አላህ እኮ አላህ እግር እንዳለው አታውቅም? አላህ ገሃነም ውስጥ እግሩን ከቶ ነው የሚሞላት። እግሩን ሲጭንባት ገሃነም በቃ ይሞላው ትላለች። ምክንያቱም ሊሞላ ቃል ኪዳን ገብቷል። ያንን ቃል ኪዳን የሚፈጽመው ደግሞ በእግሩ ነው። ምክንያቱም ሰዎች ይከታል ሊሞላለት አልቻለም። በባህሪ መሀሪ ስላልሆነ አላህ መሀሪ ነው። ወደ ገሃነም ሰዎችን መላክ ነው ቃል ኪዳን ከገሃነም ጋር ስለተጋባ ማለት ነው። ስለዚህ መጨረሻ ላይ የሚሞላው እግሩን ገሃነም ላይ በማድረግ ነው። ስለዚህ አንተና አላህ ገሃነም የምትሞሉት ለምንድን ነው ቢባል ያው አላህ አስቀድሞ ቃል ኪዳኑን በማድረጉ አንቺንና ሰዎችን ገሃነምን ሞላሻለሁ የሚል ቃል ኪዳን ስለገባ ነው። በምንና በምን? በሰዎችና በጅኒ። ከዚህ ከምንረዳው ሀዲሱ ላይ ሉክ ሰዎች ናቸው ወደ ገሃነም የሚወረወሩት። ሀዲሱ ልብ ብለህ ይኸው ቁርአኑ ላይ ቅድም እንዳሳየውህ ገሃነምን ቃል ኪዳን ሲገባላት አንቺን በሰዎችና በጅኒ ሞላሻለሁ ብሎ ነበረ። እዚህ ጋር እንደምታየው ግን the prophet said the people will be thrown into hellfire ነው የሚለው። ሰዎች ናቸው ወደ ገሃነም የሚወረወሩት። ከዛ ሞላሽ ወይ ብሎ የሚጠይቃት አልሞላሁም የሚቀራለ ትላለች። መጨረሻ እግሩን ከቶ የሚሞላት እሱ ነው። ስለዚህ አላህ ጂኒ ነው ማለት ነው። ምክንያቱም እዚህ ጋር እንደምታየው ጂኒዎች አይደሉም ወደ ገሃነም የተወረወሩት ሰዎች ናቸው። ሰዎቹ ገቡ። ከዛ መጨረሻ ላይ እሱ ይገባል፣ ገሃነም ትሞላለች። which means አላህ ጂኒ ነው ማለት ነው። ገሃነም በጂኒና በሰው ስለምትሞላ ከሀዲሱ እንደምንረዳው ሰዎቹ ገቡ የሚቀራለ አለሽ ገሃነም የምትሞላው በጂኒና በሰው ስለሆነ መጨረሻ ላይ የጂኒ እግር ይገባባታል ማለት ነው። ያላ ስም በተቃራኒው ጂኒ፣ በሌላኛው ስም መጠሪያው ጂኒ ይሆናል ማለት ነው። አግኝተኝ ከሆነ እትይበናስ እየተሳደብክ እኮ ነው። ኖ አይደለም። መልስ እናሳየው። ትራንስሌት አድርገው ወደ አማርኛ። እሺ እንግሊዝኛውን ተርጉምለት ወደ አማርኛ። ሰዎችን ከጂኒና ከአጋንንት እንትኑን አሳየው። 179 አይ ቲንክ 179 ላይ ቆይ ቅድሚያ ይኸኛው ሀዲሱን ተርጉምለት። ኖ ሀዲሱን ተርጉምለት ወደ አማርኛ። ሰው ነው ይላል። እዚህ ራስህን አምላክ ሰው ተብሎ ተገለጸና የእኛን አምላክ ሰው ነው ይላል። የቱ ጋር ነው? ችግር የለውም ማፉ እነሱን ተዋቸው። እነሱ እንትን እያሉ ከሆነ ተዋቸው። ከኔ ጋር ብቻ
ኧረ አንተ እኮ ያልተባለውን ነው የምትኖረው። የት አለ እስኪ ሰው የሚለው ፒፕልስ ይላል እዚህ ጋር። ቆይ አንዴ አይ ቲንክ ትራንስሌተር አድርግልህ እስኪ። ትራንስሌት አድርገዋ። የቱ ጋር ነው የሚለው እስኪ ሰው እሺ ነብዩ እንደዚህ ብለዋል፣ ሰዎች ወደ ገሃነም ይጣላሉ እና ከዚህ በኋላ ያው እንትና ተጨማሪ አለን ትላለች ጀሃነም። ይሄ ቁርአን አንቀጽ ላይ ያለ ምዕራፍ 50 ቁጥር 30 ማለት ነው። አላህም በእርሷ ላይ እስኪያደርግ እግሩን በእርሷ ላይ እስኪያደርግና ቃቲ ወይም ደግሞ በቃ እስኪል ድረስ ለማለት ሰዎች ማፉዬ አንዴ ሱራ 32:13 ክፈትልኝ። ማፉ ግልጽ እንዲሆንልህ ገሃነም የምትሞላው በሰዎችና በጂኒ ነው አይደለም? ማፉ ጀሃነም የምትሞላው በሰዎችና በጂኒ ነው። ግን ስለ እስልምና ብዙም አላውቅም። ያው እንደዚህ ይላል በሻን ኖሮ ነፍስን ሁሉ ቅንነቷን ወይንም እምነቷን በሰጠናት ነበር፣ ብንፈልግ ለሰዎች ሁሉ እምነትን እንሰጥ ነበር አለ። ስለዚህ ሰዎችን ሊያጠም ሊያሳስት የሚችለው ደግሞ ጂኒ ወይንም አጋንንት ነው። እንደኛ አስተምሮ ሰዎች እምነታቸውን ቁጥር 10 ጀምሮ እስኪ ያሳየኝ። ከቁጥር 10 ጀምሮ አድርገው። ከዛ ምን አለ? ቆይ እንሄዳለን። ከዛ ምን አለ? ግን ገሃነምን አለ ገሃነምን ከአጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ እሞላለሁ ማለት ቃሉ ከኔ ተረጋግጧል። ምንድነው የምትሞላው? ገሃነም በማና በማ በሰዎችና ገሃነም በምንድን ነው የምትሞላው? በግልጽ ቁርአኑ እንደሚነግረን ወንድማችን ከአጋንንትና ከሰዎች የተሰበሰቡ ሆነው። እሺ ከአስር ጀምሮ አሳየው። ዋናኛ ዓላማችን ፍላጎታችን ምንድነው? ገሃነም በማን ትሞላለች የሚለው ነው። የምትሞላው በማን ነው? በሰውና በጂኒ ነው። ገሃነም ውስጥ የገቡት አካላት ደግሞ እነማን ናቸው? ገብተው ያየነው የተወረወሩት ሰዎች ናቸው። እንትና ደግሞ በቃኝ ስትል አላህ ይመጣና እግሩን ይከታል፣ ሞላው ትላለች። በምድር ውስጥ በጠፋን ጊዜ እኛ አዲስ መፍጠር ውስጥ እንሆናለን አሉ። እውነቱ እነርሱ በጌታቸው መገናኘት ከሃዲዎች ናቸው። በእናንተ የተወከለው መልአክ ሞት ይገድላችኋል፣ ከዚያም ወደ ጌታችሁ ትመለሳላችሁ በላቸው። አመፀኞች በጌታቸው ዘንድ ራሶቻቸውን ያቀርባሉ። ያቀረቡ ሆነው ጌታችን ሆይ አየን ሰማንም መልካምን እንሰራለን፣ ወደ ምድር ዓለም መልሰን እኛ አረጋጋጮች ነን የሚሉ ሲሆን ብታይ ኖሮ አስደንጋጭ። ይሄ በቅንፍ የሚገባው እንዳለ ባይዞ ማጭበርበሪያ ነው፣ አረብኛው የሌለ። በሻንም ኖሮ ነፍስን ሁሉ ቅንነቷን ወይንም እምነቷን በሰጠናት ነበር። ግን ገሃነምን ከአጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ እሞላለሁ ማለት ቃሉ ከኔ ተረጋግጧል። ስለዚህ ከሰዎችና ከአጋንንት ገሃነምን እሞላለሁ ብሎ አላህ ቃል ገብቷል እያለኝ ነው። እሺ አላህ ከሆነ ተናጋሪው። ቅድም ስናይ ሀዲሱን ደግሞ አንዴ ክፈትለት። ሀዲሱ ደግሞ ምን ይለናል? ሰዎች ወደ ገሃነም ተወረወሩና ገሃነም ምን ትላለች? የቀራለ አለች። ከዛ አላህ መጣና እራለሁኝ እኔ ብሎ እግሩን ከተተላት። እግሩን ሲያስገባ ሲጭንባት በቃኝ አለች። ልብ በል ከሰዎች እና ከጂኒ ሞላለው ነው እንጂ ያለው በኔ እግር ሞላለው አላለም። በኔ እግር ሞላለው ባላለበት ላይ በሱ እግር ሚሞላት ከሆነ ስለዚህ አላህ ሰዎች አስቀድሞ ከቶ ከዛ በሱ እግር ከሞላት አላህ ጂኒ ነው ማለት ነው።
ገብተዋል። ያው አዲሱ ደግሞ እንደምታየው the prophet said ነብዩ እንደዚህ አለ the people will be thrown into the hell fire and it will say ከዛም እንደዚህ ትላለች are there any more to come የቀረ አለ ትላለች ሌላ ተጨማሪ የሚመጣ አለ ትላለች till Allah puts his foot over it and it will say ቃቲ ቃቲ enough እስክትል ድረስ። አቶ ክርስቲያን ግልጽ ነኝ አይደለ? ወጣ ልጁ ኧረ ይሄ ነገር ጨነቀኝ ብሎ ወጣ። ኧረ በጣም ግልጽ ነው። አይ ቲንክ በደንብ ተረድቶታል፣ ገብቶታል፣ ያው ተምሯል ብዬ አስባለሁ። እንግዲህ ማሩፍ ያስብበት። ሄደ ወደ አባቱ ሄደ ብሏል እንትኑ ኦኬ። ሰላም ናቸው? ሰላም ነው ሰሊም፣ እንዴት ናቸው? ሁሉ ሰላም አለን። መልካም። ሰዎች ሁሉ ኃጢአት ባይሰሩ አላህ ምን ያደርጋቸው ነበረ? ምን ያልከኝ? ሰዎች ሁሉ ኃጢአት ባይሰሩ ኖሮ ምን ይሆን ነበር? ምን ይፈጠር ነበር? እኔ ጥያቄ ስላለኝ ነው። በነገራችን ላይ ጥያቄን ትመልስልኛለህ? ጥያቄው መልስና ትጠይቃለህ። ሄደ ወደ አባቱ ቀጥል። ሰዎች ሁሉ ኃጢአት ባይሰሩ ሰዎች ሁሉ ኃጢአት ባይሰሩ ሲጀመር እቺ ምድር እኮ የፈተና ናት ታውቃለህ? እኔ ፈተና ሆነች ያልሆነች ነው ምን? ከስንት ነው ፈተናው? ከ10 ነው ከ20? አዳምጠኝ። ፈተና ነው ፈልገው የፈተና ናት። እሺ ለምን መሰለህ?